ተመልሰናል አድማጮቻችን። የባርሴሎናን ጉዳይ እንመልከት። ትናንትና 4-1 አሸንፏል። የስፔን ላሊጋ መሪ መሆን ችሏል በነጥብ ጭምር በልጦ። ይህንን ጉዳይ እንመልከት። ሰው 2025 ከገባ በኋላ ያለመሸነፍ ጉዞ እንደዚሁም ቡድኑ የሚያስቆጥራቸው ግቦች መጠን በጣም አስደናቂ ነው። ይህንን ጉዳይ እናንሳ። ለባርሴሎና በጣም ጥሩ የውድድር አመት ነው፣ ግን ደግሞ ከሪያል ማድሪድ በ3 ነጥብ ብቻ ማነሳቸው አሁንም ቢሆን የስፔን ላሊጋን ፉክክር እስከ መጨረሻው ድረስ እንድንጠብቅ ያደርገናል አደለ? ይህንን ጉዳይ እንመልከተው። ትናንትናም ድል አድርገዋል። ልክ ነው። ትላንትና የካታላን ደርቢ ነበር በዢሮና እና በባርሰሎና መካከል በባርሰሎና ሜዳ የተደረገ ነው። ዢሮና እንደ አምናው አይነት አይደለም። በዚህ ውድድር ዘመን በርካታ ተጫዋቾችንም እንደ አርተም ዶቢቭክ እና ሳቪኞ አይነቶቹን ቁልፍ ሚና የነበራቸው ያለፈው የውድድር ዘመን ተጫዋቾችንም አጥቷል። ስለዚህ አስቸጋሪ ነው። እንደዚህ በፉድ ቼን መጨረሻ ላይ በዝውውር ፉድ ቼን መጨረሻ ላይ ላሉ ቡድኖች እንደዚህ አይነት የውድድር ዘመን መደጋገም፣ በተለይ የአውሮፓ ውድድር ሲጨመር በየሳምንቱ 2 ጨዋታ ማድረግ ግዴታ ሲሆን፣ ነገር ግን በቅርብ ዓመታት ባለፈው የውድድር ዘመን በደርሶ መልስ ሁለቱንም ጨዋታዎች በሞንትዊክ እና በሞንቴሊቪ ማሸነፋቸው እንዳለ ሆኖ ለ3 ዓመት ባርሰሎና በሜዳው ዢሮናን ማሸነፍ አልቻለም ነበር። ደግሞ ሐሙስ ተጫውቶ ነበር የመጣው። ስለዚህ በጠነኛ ስጋት ነበረ በቅርብ ጊዜ ከዚህ ቡድን ጋር ያለው ሬከርድ ብዙ ጥሩ ስላልሆነ አንዳንድ ተጫዋቾች መዛላቸው በግልጽ ስለሚታይ ፍርሃት ነበር። ግን በጣም ግሩም ፐርፎርማንስ ነበር በአጠቃላይ በተለይ በሁለተኛው አጋማሽ በማጥቃቱ በኩል ስኬታማ ነበረ። በመጀመሪያ አጋማሽ ማጥቃቱ ኃይለኛ አልነበረም፣ ግን ዢሮና ምንም ሙከራ አላደረገም የመጀመሪያ አጋማሽ ሲጠናቀቅ። ስለዚህ ጨዋታውን በመቆጣጠር በኩል በጣም አስደናቂ ነበር። መጨረሻ ላይ ግን ሮበርት ሌቫንዶቭስኪ 2 ጎሎች አስቆጥሮ በዚህ ውድድር ዘመን ያስቆጠራቸውን የጎሎች መጠን 38 አድርሶ አሁን ነሐሴ ሲመጣ 37 ዓመት ይሆነዋል። የሚገርም ነው። ነሐሴ ሲመጣ 37 ዓመት ይሆነዋል። ግን በድጋሚ የ40 ጎል ሲዝን ሊያሳልፍ 2 ጎል ነው የቀረው 40 ሊሞላ፣ ምናልባት ሜቢ 50። የቀሩት ጨዋታዎች በርካታ ናቸው። በላሊጋ ብቻ 9 ጨዋታ ይቀራል። በዚህ ሳምንት አጋማሽ ከአትሌቲኮ ማድሪድ ጋር የኮፓ ዴልሬ የመልስ ጨዋታቸውን ያደርጋሉ። ቢያንስ 2 የቻምፒየንስ ሊግ ጨዋታዎች አሏቸው ከቦሩሲያ ዶርትሙንድ ጋር የሚደረጉት የሩብ ፍጻሜ 2 ጨዋታዎች 10 ምናምን ጨዋታ ያለው ሌቫንዶቭስኪ። ስለዚህ አሁን ባለው መንገድ ባለፉት 9 ጨዋታዎች 9 ጎል ያስቆጠረው ተጫዋች እና በዚህ ውድድር ዘመን በየ87 ደቂቃው 1 ጎል የሚያስቆጥረው አጥቂ 50 ጎል ቢያስቆጥር ላያስገርም ነው። ይህንን የሚያደርገው 37 ዓመት ሊሞላው ጥቂት ወራት ብቻ እየቀሩት ሊያውም ሮቴት እየተደረገ ምናልባት እሱም ይሆናል ማጂኩ ፍረሽ እየሆነ ስለሚመጣ 38 ጎል በላሊጋው 25ኛ ጎሉን አስቆጥሯል። ኪሊያን ምባፔ ከትላንት በስቲያ በነበረው ጨዋታ ሌጋኘስ ላይ 2 ጎሎች አስቆጥሮ ስለነበር በሁለቱ መካከል የነበረው ለፒቺቺው የሚደረገው ፉክክር ጠቦ ነበር። ምባፔ 2 ጎል ስላስቆጠረ ግን ምላሽ ሰጥቷል። 2 ጎሎች አስቆጥሮ አሁንም በ3 የጎል ርቀት ላይ ተገኝቷል። ባርሴሎናም ከሪያል ማድሪድ በ3 ነጥብ ርቀት ላይ ነው ያለው። በተለይ ይሄኛው አመት ከገባ በኋላ የማይታመኑ ቁጥሮች ናቸው ስለ ባርሴሎና የምናያቸው። በየጨዋታው የምናየው ፐርፎርማንስ የሚያስገርም ነው። ያው 139 ጎል አስቆጥሯል ገና ካሁኑ። በአውሮፓ እግር ኳስ ታሪክ በሁሉም ውድድሮች 45 ጨዋታ ካደረገ በኋላ 139 ጎል አስቆጥሮ የሚያውቅ ቡድን የለም። የጓርዲዮላም የኤንሪኬም የክራይፍም ሌሎችም ፌመስ የባርሴሎና ቡድኖች እንዲህ አድርገው አያውቁም። በ20 የተለያዩ ጨዋታዎች ትላንት እንዳደረገው በትንሹ ቢያንስ 4 ጎሎች አስቆጥሯል። በ20 የተለያዩ ጨዋታዎች ከነዚህ መካከል 11ዱ ላይ ደግሞ ከ4 ጎል በላይ ነው ያስቆጠረው። 4 ጎል ብቻ መነሻ ካደረግን ግን 20 ጨዋታዎች ላይ ትላንት ያደረገውን አድርጓል እና በዚህ አመት መጨረሻ ላይ በዋንጫ ቢታጀብ ጥሩ ነው። ነገር ግን በአውሮፓ የባርሴሎናን ያህል ውብ ዶሚናንት የማጥቃት እግር ኳስ የተጫወተ ቡድን የለም። በዚህ አመት ሙሉ ሊቨርፑል ጥሩ ሶሊድ ቡድን ነው። ግን የሊቨርፑል የዚህ ውድድር ዘመን መደበኛ ስኮር ላይን 2-0 ነው። the masters of doing just about enough የሚሏቸው ለዚህ በቃ 2-0 ሴፍ ውጤት ነው። ጥሩ ቡድን ነው በጣም። ግን እንደ ባርሴሎና የማጥቃት ኤግዚቢሽን አላሳይም። በጀርመን ባየር ሚኒክ እንደዚህ አንዳንድ ሰፊ ውጤቶች አሉት፣ ግን የባርሴሎናን አይነት ወጥነት የለው። ፔዤ 2025 ከገባ በኋላ አስደናቂ ነው፣ ግን የፈረንሳይን የእግር ኳስ ሪያሊቲ እናውቀዋለን። በፔዤና በሌሎቹ መካከል ያለው ፉክክር ሁለተኛ ስፍራ ላይ ካለው ቡድን የ21 ነጥብ ርቀት ላይ ነው ያለው ከሞናኮ ጋር።
7 ጨዋታ እየቀረው ሻምፒዮን ይሆናል ቅዳሜ ካልተሸነፈ። እሱንም በዛ ካቪያት እንወስደዋለን። ያው የቻምፒየንስ ሊግ ሬከርዱ የበለጠ ትኩረት የሚስብ ቢሆንም አሁን 9 ተከታታይ ጨዋታዎች አሸንፏል። በአትሌቲኮ ማድሪድ በነሐሴ መጀመሪያ በላሊጋው 2-1 ከተሸነፈ በኋላ እሱንም ጨዋታ መሸነፍም አይገባውም ከብልጫው መጠን አንጻር 20 ተከታታይ ጨዋታዎችን በሁሉም ውድድሮች አልተሸነፈም በዚህ ዓመት። አሁን እንግዲህ የሃንሲ ፍሊክ ቡድን 9 ጨዋታ እየቀረው በ3 ነጥብ ልዩነት ይመራል። ፊዚካሊም የተፈራው መዳከም አልነበረም። በተቻለ መጠን አንዳንድ ተጫዋቾችን ለማሳረፍ እየሞከሩ ነው። ትላንትና ለምሳሌ ራፊኛ ሙሉን ጨዋታ ተጠባባቂ ወንበር ላይ ነበር፣ ግን አልተጫወተም። በዚህ ዓመት ምን ያህል አስፈላጊ ተጫዋች እንደሆነ እናውቃለን። በፐርፎርማንስ ምናልባት የዚህ ዓመት የባርሰሎና ምርጡ ፐርፎርመር ሳይሆን አይቀርም። ስለ ባሎንዶር አልነበረም ስናነሳ የነበረው፣ ግን ያለፉት 2 ድሎቻቸው ላይ እንዲያሸንፉ የምንጠብቃቸው ጨዋታዎችን ቢሆኑ ያለ ቁልፍ የማጥቃት ተጫዋቻቸው ያለ ራፊኛ የተገኙ ድሎች ናቸው። 3-0 እና 4-1 ያሸነፉባቸው ድሎች ማለት ነው። ጨዋታው ላይ ባርሰሎና ከተጀመረበት ትላንት 6 ቁጥር አድርገው የተጠቀሙት በነገራችን ላይ ጋቪን ነው። በዚህ ዓመት በዚህ ቦታ ላይ የውድድር ዘመኑ ሲጀመር ማርክ ቤርናል የሚባል ወጣት የ18 ዓመት ተጫዋች ነበር በመጫወት የጀመረው። ከሱ የኤሲኤል ጉዳት በኋላ ማርክ ካሳዶ የራሱ አደረገው። 2025 ከገባ በኋላና አሁን የምናነሳው አስደናቂ ውጤት ግስጋሴ ደግሞ ሲጀመር ፍራንኪ ዲዮንግ ብዙዎቹ ጨዋታዎች ላይ ተጫወተ። አልፎ አልፎ ካሳዶ ይገባል። ግን ዲዮንግ በቀደም ረፍት ሰዓት ላይ ከተቀየረ በኋላ መጠነኛ ስጋት ስለነበራቸው በጉዳት ዘለግ ላለ ጊዜ ልክ እንደ ዳኒ ኦልሞ አይነት አደጋ እንዳይገጥመው ስለፈሩ ትላንትና ጋቪን ነው 6 ቁጥር አድርገው የተጠቀሙት። ብቻ 6 ቁጥር ሆኖ ሲጫወት ብዙ አላየሁትም። በእርግጥ አሰልጣኙ ከጨዋታው በፊት በነበራቸው ጋዜጣዊ መግለጫ ላይ 6 ወይ 8 ቁጥር ነው የእሱ ቦታ ብለዋል። ኦፍኮርስ ከሁለቱ ቦታዎች አንዱ ላይ ነው የሚጫወተው። በቀደም ከኦሳሱና ጋር በነበረው ጨዋታ ወደ ግራ የሚያደላው አማካይ ሆኖ ነበር የተጫወተው። ግን በአብዛኛው የሜዳው የመካከለኛው ስፍራ ላይ ብዙውን ጊዜ የማጥፋት ነጻነት ቢኖረውም ጂሮና በጥሩ ሁኔታ ላይ ሆኖ አይደለም ትላንትና ወደዚህ ጨዋታ የመጣው። በአጠቃላይ ውድድር ዘመኑም ጥሩ አይደለም። በቻምፒየንስ ሊግ ከደካማዎቹ ቡድኖች መካከል አንደኛው ነው። ቅድም ምክንያቱም በመጠኑ ለመጥቀስ ሞክሬ ነበር። 7 ተከታታይ ጨዋታዎች ላይ አላሸነፈም ወደዚህ ጨዋታ ሲመጣ። ስለዚህ ሰሞነኛ ፎርሙ ጥሩ አልነበርም። ይልቁን ኦሳሱናም በቀደም ሳነሳ እንደነበረው ከ15 ጨዋታ አንድ ጨዋታ ነው ያሸነፈው። ስለዚህ ሁለቱም ቡድኖች ያን ያህል በላቀ ፎርም ላይ ሆነው አይደለም ባርሰሎናን የገጠሙት። ባርሳ በሜዳው እንዲያሸንፋቸው የምንጠብቃቸው ጨዋታዎች ናቸው። ግን የደርቢውን የቅርብ ጊዜ የትራክ ሬከርድ ስታይ ያሰጋ ነበር። አንድ ግን በሚሼል በኩል የማየው ነገር የድሮ አይነት ምንድነው ፕሮአክቲቪቲ የሚል አሁን የትኛው ሜዳ ላይ ከሪያል ማድሪድም ጋር ይሁን ከአትሌቲኮ ማድሪድ ጋር ከባርሰሎና ጋር ሲጫወት ለኳስ ሞኖፖሊ የሚጫወት ቡድን ነበር። በራሱ ታክቲካል አይደንቲቲ ለመጫወት ይሞክር የነበረ ነው። ትላንትና ግን ስፔስ መዝጋት ላይ በብዙ ሰው ሳጥን መከላከል ላይ 25% ብቻ ኳስ ይዞ በመልሶ ማጥቃት ለመጫወት መሞከር፣ በአርኑድ አንዡማ አይነት ተጫዋች ብቻ ለማጥቃት መጣር አይነት በጣም ሪያክቲቭ እግር ኳስ ነው የነበረው። ያው ቡድኑ እንዴት ደካማ እንደሆነ የምታውቂው ትላንት ከቤንች ተነስቶ የተጫወተው ክሪስቲያን ስቱዋኒ ነው። ትልቅ የጎል ተስፋቸው 38 ዓመቱ ነው እርሱ። ከዚህ በፊት ለኤስፓኞልም ለሌላኛው የካታሎኛው ቡድን ለጂሮናም ተጫዋታ እንደ ጂሮና ሌጀንድ የሚጠቀስ ነው። ብዙ ተጫዋቾችን በእርግጥ በጉዳት ምክንያት አጥተዋል። የባርሰሎናም ሀያል መሆን ፕራግማቲክ እንዲሆኑ አድርጓቸው ሊሆን ይችላል። ከመከላከል አንጻር ግን ባርሰሎና የጂሮናን የመልሶ ማጥቃት በሚገባ መቆጣጠር ቢችልም አብዛኛውን የሜዳ ስፍራ እና የኳስ ቁጥጥር ድርሻ ቢቆጣጠርም ግን በመጀመሪያው አጋማሽ ትልልቅ የጎል እድሎች የተፈጠሩበት ነበር ለማለት ያስቸግራል። አንዳንዶቹ እድሎችም ሲገኙ ፓውሎ ጋዛኒጋ በነገራችን ላይ የሁለቱ ክለቦች ግብ ጠባቂዎች የሁለቱ ቡድኖች ግብ ጠባቂዎች የቀድሞ የአርሰናል እና የቀድሞ የቶተንሃም ግብ ጠባቂዎች ናቸው። ቮይቼክ ቼዝኒ ና ጋዛኒጋ በአብዛኛው ለባርሴሎና ስፔስ በመከልከል ላይ ያተኮረ ነበር። ወደ ራሱ የሜዳ ክፍል የተጠጋ ነበር። በባርሴሎና በኩል ያው ዲዮንግ የለም፣ ኦልሞ የለም፣ ኩባርሲ የለም፣ ባልዴ ቤንች ነበር፣ ኩባርሲም ቤንች ነበር፣ ራፊኛም እንደዚሁ ልክ እንደ ኦልሞ ነው የተጎዳው፣ ግን ዲዮንግም
ቤንች ነበር። ስለዚህ ብዙ ሮቴት አድርገዋል፣ ምክንያቱም ሮብ ከአትሌቲኮ ማድሪድ ጋር ስለሚጫወቱ እና አስቀድሞ ባርሴሎና ጎል አስቆጥሮ ነበር፣ መምራት ጀምሮ ነበር። የራስ ላይ የተቆጠረ ጎል ነው። ላሚን ያማል የመታውን የቅጣት ምት ነው የጂሮናው ተከላካይ ራሱ ላይ ጎል ያደረገው። ነገር ግን የክሬይች የሚባለው ተጫዋች ማለት ነው ወደ ኤሪክ ጋርሲያ እየሄደ የነበረ ኳስ ነው፣ ግን በመሀል ራሱ ላይ ያስቆጠረው። ላሚን አሁን በራፊኛ ለመኖር ምክንያት እና በሌሎችም የቅጣት ምቶችን የሚያሻገሩ ተጫዋቾች ባለመኖራቸው ምክንያት አንዳንድ የቅጣት ምት ኃላፊነቶችን ሲወስድ ነበር። እኔ ቴክኒኩ በቀጥታ ወደ ጎል ለመምታትም ከቅጣት ምት ኳስ ለማሻገርም የሚሆን ባርሰሎና አንደኛው የዚህ ዓመት ጥንካሬው የማጥቃቱ አይነት የተለያየ መሆን ነው። በቀደም ስለ ክሮሶች ስጠቅስ ነበር። ብዙ ክሮስ ያደርጋል ባርሰሎና 139 ጎል አስቆጠረ ስንል በጣም በተለያየ መንገድ ነው። ዘለግ ላለ ጊዜ 10 15 20 ቅብብሎች ከማድረግ በኋላ የጎል እድል መፍጠር ይችላል። በጣም ፈጣን የክንፍ ተጫዋቾች ስላሉት የባላጋራ ቡድን የመስመር ተከላካዮችን አንድ ለአንድ ካለፉ በኋላ ወደ ሳጥን በሚልኳቸው ኳሶች የጎል እድል መፍጠር ይችላል። በመልሶ ማጥቃት የጎል እድል መፍጠር ይችላል። በተሻጋሪ ኳሶች እና በቆሙ ኳሶች በዚህ ዓመት ከየትኛውም የላሊጋ ቡድን በላይ በቆሙ ኳሶች ብዙ ጎል ያስቆጠረው ባርሰሎና ነው። ስለዚህ በጣም የተሟላ ቡድን ጎል የሚያስቆጥርበት መንገድ የተለያየ ነው። አንድ ብቻ አይደለም። በአንዱ መንገድ መከላከል ይቻል ይሆናል ስፔስ በመከልከል ምን በማለት ግን ደግሞ በድንገት በቆመ ኳስ ጎል ያስቆጥራል። ለዚህ ነው በጣም ሀብታም ነው የክሬቲቪቲው አይነት። ከቤንች በሚነሱ ተጫዋቾች ጎል ማስቆጠር ይችላል። ትላንትና በድጋሚ ፌራን ቶሬስ ተቀይሮ ገብቶ ሌላ ጎል አስቆጥሯል። 15ኛ የውድድር ዘመኑን ጎል በቀደም ጀማሪ ሆኖ ጎል አስቆጥሮ ነበር ከኦሳሱና ጋር በተደረገው ጨዋታ። ነገር ግን ለሪያል ማድሪድ ተስፋ የሚሰጥ ለጠበበው የአትሌቲኮ ማድሪድም የላሊጋ ተስፋ ትንሽ ተስፋ የሚያቆጠቁጥ አይነት አጋጣሚ ተፈጥሮ የሮናልድ አራውሆ የጀጅመንት ስህተት ነው። ግን ዳንጁማ በጣም ድንቅ አጨራረስ ነበር። ቮይቼክ ቼዝኒ ሊያድነው አልቻለም። ከዛ በኋላ ነው ጂሮና አክቲቭ ለመሆን የሞከረው። አሁን ይሄ የራሱ አደጋ አለው። የመጀመሪያው አጋማሽ ላይ ከለመድ ነው የጂሮና የሚሼል አጫወት አንጻር ሪአክቲቭ እግር ኳስ በመልሶ ማጥቃት መጫወትና የባላጋራ ቡድን የሚጫወትበትን ክፍት ቦታ መንፈግ ላይ ያተኮረ አጫወት የዚህኛው አሰልጣኝ መታወቂያ አልነበረም። ግን ጎል አስቆጠሩ እና የጨዋታው መንፈስ ጥቂት የለወጠው ይመስል ነበር። ስለዚህ ያኔ የበለጠ ኢኒሽቲቭ መውሰድ፣ የበለጠ ኳስ ለመቆጣጠር ከባርሰሎና ጋር መጋፋት፣ ለማጥቃት ጥረት ማድረግ ሲጀመር አደጋው እሱ ነው። ከኋላ ክፍተት ይፈጠራል። ስለዚህ አሰልጣኙ በፕራግማቲክ አስተያየት ካየነው ትክክለኛ ውሳኔ ነበር ማለት ነው። የመጀመሪያ አጋማሽ ውሳኔ ብዙ ተጫዋች ከኳስ ጀርባ አድርጎ ወደ ራሱ ሳጥን ተጠግቶ ለመከላከል መሞከር ትክክለኛ ውሳኔ ነበር ማለት ነው። ዳሊ ብሊንድ ነው ኳሱን የሰጠው። የቀድሞ የማንቸስተር ዩናይትድ የባየር ሚኒክ የአያክስ ተጫዋች አሁን በዢሮና ነው እየተጫወተ ያለው። ከዛ በኋላ የባርሰሎናን ፈጣን ማጥቃቶች መቋቋም አልቻሉም። የባርሰሎና የክንፍ ተጫዋቾች በተለይ ላሚን ብዙ ስፔስ ማግኘት ጀመረ እና ለዢሮና ያቺ ነች ሁሌ የምታሰጋው ትክክለኛዋ ሚዛን የትኛዋ ነች? በጣም አጥብቀው በመከላከልና ማጥቃቱን ችላ በማለትና በማጥቃትና ደግሞ የመከላከል ሚዛን በመጠበቅ መሀል በሁለቱ መሀል እርቅ ያስፈልጋል። ያንን ማድረግ አልቻለም። በተለይ ጎል ካስቆጠረ በኋላ የቡድኑን የማጥቃት ተነሳሽነት ከፍ አድርጎት ስለነበር። ነገር ግን እንዳልኩት አሰልጣኙ ከጨዋታው በኋላ እኔ ተጫዋቾችን በተናጥል አንስቼ መናገር አልፈልግም፣ ግን ሌቫንዶቭስኪ ስፔሻል ተጫዋች ነው ሚል አስተያየት ሰጥተዋል። ሁለት የእሱን ይሄ ለምን ረጅም ሰዓት ዮጋ እንደሚሰራ ለምን የማርሻል አርት የኤላስቲሲቲ ልምምድ እንደሚያደርግ የሚያሳዩ የ9 ቁጥር ደንበኛ ጎሎች ናቸው። ግን ድሮ ሩድ ቫን ኒስተልሮይ ማንቸስተር ዩናይትድ ውስጥ በነበረበት ጊዜ ወገቡ ላይ አጥንትና ጅማት እንደሌለ አይነት ይታጠፍ ነበር። የሚደንቁ ጎሎች ያስቆጥራል። ለምሳሌ 2004 ኤፍኤ ካፕ ግማሽ ፍጻሜ ጨዋታ ላይ ከኒውካስል ጋር ያስቆጠረው አንድ ጎል ነው። ከቻልተን ጋር እንዲህ የሚታጠፋቸው ነገሮች አሉ። ያ ኢላስቲሲቲ ሌቫንዶቭስኪም ጋል እንዲሁ ስናያቸው ያን ያህል ስፔሻል ጎሎች አይመስሉም። ግን የ9 ቁጥር ጎሎች የምንላቸው 9 ቁጥሮች እዛ ቦታ ላይ መገኘት ስለሚችሉ ነው። ግን በዚህ 37 ዓመት ሊሞላ ወራት በሚቀሩበት ጊዜ ያለው መተጣጠፍ
አክሮባቲክ መሆን ምናምን የሚገርም ነው። ሁለቱን ጎሎች በዛ መንገድ ያስቆጠራቸው። በላሊጋ በአጠቃላይ ባርሰሎና 82 ጎሎች ነው ያስቆጠረው በ29 ጨዋታዎች። ከነዚህ መካከል 25ቱን ያስቆጠራቸው እሱ ነው። ያው ለጎሎች እሱ ላይ ጥገኞች አይደሉም። ግን በእንደዚህ በጣም አስፈላጊ በሆኑ ጨዋታዎች ላይ ሌጋኘስ ለምሳሌ 1-0 ሲያሸንፉ እሱ ነበር የማሸነፊያውን ጎል ያስቆጠረው። ትላንትና ድንገት በዢሮና ቻሌንጅ ሲደረጉ እንደገና 2 ጎሎች አስቆጥሯል። በጣም ውድ ጎሎች ያስቆጥራል በዚህ ውድድር ዘመን። አሁን ያስቆጠሩት ጎል ባለፈው የውድድር ዘመን ባርሰሎና በውድድር ዘመኑ በሙሉ ካስቆጠረው የጎል ቁጥር ይበልጣል። 82 ጎል ነው ያስቆጠሩት በ29 ጨዋታ። አምና በ38 ጨዋታ 79 ጎል ነበር ያስቆጠሩት። ገና ካሁኑ በ3 ጎል የበለጠ ጎል አስቆጥረዋል። እነዚሁ ተጫዋቾች ናቸው፣ ባለፈው ዓመት የነበሩት ተጫዋቾች ናቸው ከዳኒ ኦልሞ በቀር። እንዲያውም ያኔ ከነበሩት መካከል የጎደሉ አሉ። አሁን ጆ ካንሴሎ የለም፣ ጆ ፌሊክስ የለም፣ ወይ ኢልካይ ጉንዶዋን የለም። አምና የነበሩ አሁን የሌሉ ተጫዋቾች አሉ። ከዛም በስብስብ ካየሽው ከላማሲያ ፍሊክ ወደ ዋናው ቡድን ካሳደጓቸው እንደ ካሳዶ አይነት ተጫዋቾች በስተቀር የአምናውን ስብስብ ይዘው ቻቪ ለመጨረሻ ጊዜ ላሊጋው ሻምፒዮን በነበረበት በ2022-23 የውድድር ዘመን እና አምናም ከተጫወተው እግር ኳስ ፍጹም የተለየ እግር ኳስ ነው እየተጫወቱ ያሉት። በቻምፒየንስ ሊግ የባርሳን ያህል ብዙ ጎል ያስቆጠረ ጎል የለም 32፣ በኮፓ ዴል ሬ 18፣ በስፔን ሱፐር ካፕ ሪያል ማድሪድ ላይ ያስቆጠሩትን 5 ጎል ጨምሮ 7 ጎሎች አስቆጥረዋል። ራፊኛ 27፣ ፌራን 15፣ ላሚን 13፣ ኦልሞ 8 ከተለያዩ ተጫዋቾች ነው ብዙ ጎሎች የሚያገኙት። ግን ከነዚህ መካከል የሌቫንዶቭስኪ አስተዋጽኦ በጣም ከፍተኛ ነው። በአውሮፓም ሪያል ማድሪድ ለምሳሌ በ20 ጎል ያነሰን ያስቆጠረው፣ ፔዤ 79 ጎል ነው ያስቆጠረው በ27 ጨዋታ፣ ባየርን 78፣ ሊቨርፑል 69። ከነዚህ ሁሉ የተሻለ ነው፣ ፕሮሊፊክ ነው ባርሰሎና። እና እንዳልኩት ሌቫንዶቭስኪ ያው እንደምታውቂው የአመጋገብ ሩቲኑም የተለየ ነው። ብዙ ጊዜ እንደምናነሳው ባለቤቱ የስነ ምግብ ባለሙያ ስለሆነች የተጫዋቾች በላቀ ደረጃ የመጫወት ሼልፍ ላይፍ አሁን ድሮ አንድ ተጫዋች በቃ 33 ዓመት 34 ዓመት ሲሆነው ያበቃለታል ከሚላን ላብራቶሪ ተጫዋቾች በስተቀር በሴሪያ ዝቅ ባለ ፍጥነት የሚጫወቱ ተጫዋቾች ካልሆኑ በስተቀር አሁን ሜሲ፣ ሮናልዶ፣ ሌቫንዶቭስኪ፣ ሌሎቹም ሞድሪች እንዲህ አይነቶቹ ተጫዋቾች 30ዎቹን አጋማሽም አልፈው ትልልቅ ዋንጫዎች የሚያሸንፉ በርካታ ጎሎች የሚያስቆጥሩ ሆነው አይተናቸዋል። ክርስቲያኖ በ33 ዓመቱ ነው በ117 ሚሊዮን ዩሮ የተዘዋወረ። ሊዮኔል ሜሲ 30ዎቹን አጋማሽ ከተሻገረ በኋላ ነው የዓለም ሻምፒዮን የሆነው። ሉካ ሞድሪች በ40 ዓመቱ በብርታት ይጫወታል። ሌቫንዶቭስኪ አሁን ጥቂት ወራት እየቀሩት የአውሮፓ ቁጥር 1 ጎል አስቆጣሪ ልትዩ ትችላለች። በዚህ ዓመት ባስቆጠራቸው የጎሎች መጠን በ5 ሊጎች አይ ቲንክ የእሱን ያህል ብዙ ጎል ያስቆጠረ ተጫዋች የለም በዚህ ውድድር ዘመን ባስቆጠራቸው ጎሎች ብቻ ከሆነ የምናየው። ስለዚህ ምን ያህል ፕሮፌሽናል ጠባይ እንዳለው የልምምዱን እንዴት ሪከቨሪ ላይ ትኩረት እንደሚያደርግ አመጋገቡን ብዙ ጊዜ የምናነሳው የአመጋገብ ፓተርን አለው። መጀመሪያ ከዲዘርት ነው የሚጀምረው፣ ከዛ ሜን ኮርስ፣ ከዛ ስታርተር ተገልብጦ ነው የሚያደርገው። ለሜታቦሊዝም ለምን ይጠቅማል እያለ ማለት ነው። እና ያለ ምክንያት አይደለም ተጫዋቾች በዚህ እድሜያቸው በዚህ በላቀ ደረጃ የሚጫወቱት። አምና አይመስልም ነበር ከቻቪ ጋር ልዩነት አይነጋገርም ሁሉ ነበር ከቻቪ ጋር አይን ላይን አይተያዩም ነበር የሚሉት የስፔን ብዙሃን መገናኛዎች። አሁን ግን ትላንትና እንዳደረገው አይነት ብዙ ጥቅም በዚህ ዓመት ሰጥቷል። 38 ጎል በዚህ እድሜ በጣም የሚያስደንቅ ነው። ባርሳ በየጨዋታው 3 ጎል 16.7 ሙከራ ያደርጋል። የሚገርመው መቼስ የባርሰሎና መከላከል አልፎ አልፎ ትላንትና የተፈጠረ አይነት ህጸጽ ይፈጠራል። ሀይላይኑ ለባላጋራ ቡድን ተጫዋቾች እድል ይሰጣል። አንዳንድ ጎሎች መቆጠራቸው አይቀርም። አንዳንድ ጨዋታዎችም ላይ በተለይ ከጥልቅ የሚደረጉ ሩጫዎችን ትራክ የማድረግ ችግር ነበረበት የባርሰሎና ኦፍሳይድ ላይ። ግን በዚህ ውድድር ዘመን ባርሰሎና ካደረጋቸው 45 ጨዋታዎች በ11ዱ የባላጋራ ቡድን በመጀመሪያ ጋር አንድ ሙከራ ሳያደርግ ነው የወጣው። መከላከል ማለት የፋቢዮ ካፔሎ መከላከል ማለት አይደለም። የግድ እንዲህ በጣም ፕሮአክቲቭ ሆኖ በባላጋራ ቡድን ሜዳ ላይ ረጅም ጊዜ አሳልፎ ከኳስ ውጪ ትላንትና አይዶን ነው 4-5 ሰከንድ ይፈጅባቸው ከነበር ወዲያው ነው እንደገና ኳስ ሪከቨር የሚያደርጉት። ስለዚህ የፕሬስ የማድረግ ኢፌክቲቭነሳቸው
ስለ ማጥቃቱ፣ ስለ ጎሎቹ የፈጠራ አይነት እንደምናደንቅ ሁሉ መከላከሉ ሰዎች መከላከል ብለው በሚያስቡት አጥሮ መከላከል ላይ ይገለጽ ይችላል። ግን በአንድ አራተኛ በሚሆኑት ጨዋታዎች ላይ ባላጋራ ቡድን አንድ ሙከራ አያደርግም ኢላማውን የጠበቀ በመጀመሪያ አጋማሽ። ትላንትና ለመጀመሪያ ጊዜ አይደለም ለ11ኛ ጊዜ ነው የሆነው። ስለዚህ ስለ መከላከል ያለን ማስተያየት ራሱ በቃ ሳጥን መከላከል አይደለም መከላከል፣ በሎ ብሎክ መከላከል ብቻ አይደለም መከላከል፣ በጣም ጥሩ የፕሬሲንግ ቡድን ማድረግ፣ የዲፌንሲቭ ትራንዚሽኑ ጥሩ እንዲሆን ማድረግ፣ ቡድኑ ኳስ በሚያጣበት ጊዜ ባላጋራ ቡድን በአደገኛ ቀጠናዎች ላይ ሲገኝ ጥሩ ሪከቨር ማድረግ የሚችል እና የመከላከል ሽግግሩ የተዋጣለት ከሆነ እሱም ውጤታማ መሆን ይችላል ማለት ነው። ለዛ ማስተማሪያ ነው። እዚህ ላይ ደግሞ ከባድ የፊትነስ ስራ ይሰራሉ። ከዚህ በፊት አንስቼዋለሁ ይመስለኛል። ሃንዚ ፍሊክ የባርሰሎና አሰልጣኝ ሆነው ከተሾሙ በኋላ ይዘዋቸው ከመጧቸው 6 የእሳቸው የስታፍ አባላት መካከል 5ቱ ከአካል ዝግጅት ጋር የተገናኘ ስራ የሚሰሩ ናቸው። የፊትነስ፣ የኮንዲሽኒንግ፣ የሪከቨሪ ስራ የሚሰሩ ሰዎች ናቸው። ባርሰሎና ፊት ነው። ትላንትናም ሐሙስ ዕለትም ያየነው የባርሰሎና ቡድን 45ኛ ጨዋታውን ያደረገ በኢንተርናሽናል ብሬክ በርካታ ተጫዋቾቹ ለብሔራዊ ቡድኖቻቸው ተጫውተው የተመለሱ አይመስልም። ፊት ነው ቡድኑ። የፍሊክ አንደኛው ስኬት ይሄኛው ቡድኑ ልክ ትላንትና ያየነው አይነት የፕሬሲንግ ግለት ላይ አሁን በኃይለኛ ፀሐይ ኮሜንታተሮቹ ስለሚሞቀው የአየር ንብረት ይናገሩ ነበር። በእንደዚህ አይነት ሁኔታ ጭምር የሚገርም ኢንቴንሲቲ ነበራቸው። ለዚህ ነው ዲየጎ ሲሞኔ የላሊጋው ምርጡን እግር ኳስ የሚጫወተው ቡድን የሚል አስተያየት የሰጠው። ማንም በአውሮፓ የባርሰሎናን ያህል ነው። በ15 ጨዋታዎች ከ4 በላይ ያስቆጥራሉ። 11 ጨዋታዎች ነበር ያልኩት። ስትራይክ ፎርሱን እናደንቃለን። 20 ጨዋታ አልተሸነፈም። ይሄ በባርሰሎና ታሪክ 5ኛው ረጅም ያለመሸነፍ ጉዞ ነው። በክራይፍም በቻቪም አሰልጣኝነት ዘመን ለምሳሌ 20 ጨዋታ ሳይሸነፍ የተጓዘበት ዘመን አልነበርም። የተለያዩ አማራጮች ያሉት ቡድን ነው። አንዳንድ ቁጥር እያዛባሁ ነበር። ከ45 ጨዋታዎች በ13ቱ ነው የባላጋራ ቡድን ከረፍት በፊት አንድ ሙከራ ሳያደርግ የወጣው። ሌላው ግን ቁልፉ ነጥብ ትላንትና እንዳየነው ዲዮንግ ተቀይሮ ገብቶ ከፔድሪ ለዲዮንግ የተሰጠው ኳስ በጣም የሚያስደንቅ ነበር። በድጋሚ ተጨብጭቦለት ነው የወጣው ፔድሪ። አይ ቲንክ የአውሮፓ ምርጡ አማካይ መሆኑ በዚህ ሰዓት በተለይ ያለፉት 2-3 ወራት ላይ እያሳየ ያለው ብቃት በጣም አስደናቂ ነው። እኔ ፔድሪ አንድ የሚገርመኝ ነገር ቅድም ያነሳሁት የባርሰሎናን ለአይን የሚማርክ ውብ እግር ኳስ መጫወት እናይና ጠንካራ ሰራተኝነቱን እንዘነጋለን ቡድኑ። ይህንን በፔድሪ ፐርሶኒፋይ ማድረግ ይችላል፣ በሱ ማብራራት ይቻላል። ትላንትና 13 ጊዜ ኳስ ቀምቷል ከጂሮና ተጫዋቾች። ባርሰሎና ያለ ኳስ የሚያስደንቅ ነው ስል እነዚህ የቅንጦት የቴክኒክ ተጫዋቾች የሚመስሉትም ተጫዋቾች ጠንክረው ስለሚሰሩ ነው። በቅርብ ጊዜ 2025 ከገባ በኋላ በየጨዋታው በአማካይ 12 ኳስ ይቀማል። ፔድሪ ኳስ በመቀማት የምናውቀው ተጫዋች አይደለም፣ ግን አንዱ የተለየው ነገር የፊትነስ ልምምዱ ምን ያህል ባለፉት ዓመታት በጉዳት ለሚቸገረው ተጫዋች አስፈላጊ እንደሆነ 90 ደቂቃ በሃይ ኢንቴንሲቲ እግር ኳስ መዝለቅ የሚችል ተጫዋች እንደሆነ ያሳየበት ነው። የቤንቹን ጉዳይ ስጠቅስ ዲዮንግ ነው ከቤንች ተቀይሮ የገባው እና ሌላ ኢምፓክት የፈጠረው። ግን ፌራን ደግሞ በዚህ ዓመት ካስቆጠራቸው 15 ጎሎች 9ኙን ከተጠባባቂ ወንበር እየተነሳ ነው ያስቆጠረው። 9ኙ ምን ያህል አስፈላጊ የኢምፓክት ሰብስቲቲዩት እንደሆነ ያሳያል። 67ኛው ደቂቃ ላይ ነው የገባው፣ 86ኛው ደቂቃ ላይ ነው ጎል ያስቆጠረው። ሌላ ጎል ነው። ባለፉት 5 የላሊጋ ጨዋታዎች 5 ጎል አስቆጥሯል። ላስ ፓልማስ ላይ 2 ጎል፣ አትሌቲኮ ማድሪድ ላይ እንደዚሁ ተቀይሮ ገብቶ፣ ኦሳሱና ላይ ሐሙስ፣ ትላንትና ዢሮና ላይ ጎል አስቆጥሯል። በእግር ኳስ ሕይወቱ የሱ ምርጥ ጎል የማስቆጠሪያ የውድድር ዘመን ነው። ከ13 በላይ ጎል አስቆጥሮ አያውቅም። በ2020 2021 በጓርዲዮላ ሲቲ ውስጥ በነበረበት ጊዜ 13 ጎል ነበር ያስቆጠረው። አሁን 15 አድርሶታል። ቅርብ ጊዜ ሶሲዳድ ላይ ብቻ ነው ጎል ያላስቆጠረው እንጂ በተጫወተ ቁጥር ጎል ያስቆጥራል። በ22 ጨዋታዎች በላሊጋ 9 ጎል አስቆጥሯል። ያውም ቤንች ለሆነ ተጫዋች በየ2 ጨዋታ 1 ጎል ማለት ነው። ስለዚህ ለአሰልጣኙ ሌቫንዶቭስኪን የማሳረፍ እድል ሰጣቸው። በየ81 ደቂቃው ጎል ያስቆጥራል ማለት ነው። ያስቆጠራቸውን ጎሎች ከተጫወተባቸው ደቂቃዎች ጋር ሬሾ ብንሰራ ይሄ ደግሞ በቡድኑ ቀዳሚ ያደርገዋል።
ሌቫንዶቭስኪ ትላንትና 2 ጎሎች ማስቆጠሩን ተከትሎ በየ89 ደቂቃው ጎል ከማስቆጠር ወደ በየ86 ደቂቃው ጎል ወደ ማስቆጠር አቬሬጁ ዝቅ ብሏል። ስለዚህ እሱም ድንቅ የውድድር ግን ከሌቫንዶቭስኪም በላይ ጎሎች የሚያስቆጠር ስለሆነ የሆነ ተጫዋች ባይኖር ችግር የለው። አሁን ትላንትና ተቀይሮ ገብቶ በግራ በኩል ነው የተጫወተው። 4ቱን የማጥቃት ቦታዎች ይዞ መጫወት ይችላል። በቀኝ በኩል፣ በግራ በኩል፣ ሀሰተኛ 9 ቁጥር፣ ተደራቢ አጥቂ፣ በእነዚህ ሁሉ ቦታዎች መጫወት ይችላል። ስለዚህ አሰልጣኙ ለላሚን እረፍት መስጠት ቢፈልጉ ያንን የላሚንን ቴክኒካዊ መላቅ ያጡታል ያለ ጥርጥር። ግን አማራጭ አላቸው። በግራ በኩል ለሌቫንዶቭስኪ ምትክ ሆኖ መጫወት የሚችል ተጫዋች ነው። አሁን ስናስበው 55 ሚሊዮን ነበር የተከፈለበት፣ እንደ ብክነት ተቆጥሮ ነበር። ግን በጣም ጠቃሚ 12ኛ ተጫዋች ነው ልንለው እንችላለን። አሰልጣኙ መጀመሪያ ቀይረው ከሚያስገቧቸው መጠነኛ ሮቴሽን ሊያደርጉ ሲፈልጉ ደንበኛ የሮቴሽን ተጫዋቾች ከሆኑት መካከል አንደኛው፣ በቡድን ውስጥም ከሌቫንዶቭስኪ እና ከራፊኛ ቀጥሎ 3ኛው ከፍተኛ ጎል አስቆጣሪ ነው። ከጨዋታው መጠናቀቅ በኋላ ሚሼል የዢሮናው አሰልጣኝ የባርሰሎናን ዲኤንኤ የመለሰ የባርሰሎናን ማጥቃት የመለሰ አሰልጣኝ ብሎ አድንቋል። ጎሉ ጥቂት ተስፋ ቢሰጠንም ግን ከእንደ ባርሰሎና አይነት ቡድን ጋር 90 ደቂቃ እየተጋፉ መጫወት የማይቻል ነበር የሚል አስተያየት ሰጥቷል። ስለዚህ አሁን 66 ነጥብ አለው። ማድሪድ ሁለተኛ ነው 63፣ አትሌቲኮ ማድሪድ 57። አትሌቲኮ ማድሪድ እኔ ከዚህ በኋላ ያበቃለት ይመስለኛል። በቀደም ሌላ መጥፎ ምሽት መጥፎ ከሰዓት ነበር ቅዳሜ ዕለት በኤል ፕራት ከኤስፓኞል ጋር የተደረገውን ጨዋታ እንደገና 1-0 ሲመራ ቆይቶ መጨረሻ ላይ በጣም ግሩም ጎል ነበር ሴዛር አስፒሊኩዌታ ያስቆጠረው። ከረጅም ጊዜ በኋላ ነው የመጀመሪያ አሰላለፍ ውስጥ ያየ ነው። ድንቅ ቮሊ ነበር። ግን አሰልጣኙ ከሌሎቹ ጨዋታዎች ይሄ ይለያል አለ። የሄታፌ የመጨረሻ ደቂቃ መፍረስ ነው። ከ89ኛው ደቂቃ በኋላ ነው 2 ጎሎች የተቆጠሩት። ቀይ ካርድ ነበር ከዛ በፊት። የባርሰሎና ጨዋታ ለ70 ደቂቃ በጣም አስደናቂ ነበር። 2-0 እንመራ ነበር። እንዲያውም ሁለተኛው ጎል ሲቆጠር እኮ በቃ ፈገግ ብሎ አሸንፈናል ጆብደን አይነት ምልክት አሳይቶ ነበር። ባርሰሎናም በእውነቱ በዛ ጨዋታ ላይ ድንቅ አልነበረም፣ ግን በ20 ደቂቃ ውስጥ ውጤቱ ተቀለበሰ። ስለዚህ ቡድኑን በዚህ መተቸት በጣም ያስቸግራል። የቻምፒየንስ ሊጉን የሪያል ማድሪድ ጨዋታ ካየ ነው ያው ፍሪክ በሆነ የመለያ ምት ነው ተሸንፈው የወደቁት። ሁለቴ ነካው አልነካው ባየሁት ቁጥር ያልነካው ነው ይመስለኝ እኔ። አሰልጣኙም እንደዛ ነው የሚለው። እና ደግሞ ቪአር እንደዚህ አይነት በጣም አከራካሪ ለሆነ ነገር መግባት አለበት ወይ አላቅም። ግን ሁሉንም ሽንፈቶች ካየሻቸው ወይም ውጤት ያጡባቸውን ጨዋታዎች ካየሻቸው ለጥቂት በሆነች አንዳንዱ በእድል አንዳንዱ እንደዚህ አይነት አከራካሪ ውሳኔ አንዳንዱ በመጨረሻ ደቂቃ በሚፈጠር እንግዳ የጨዋታ ፍጻሜ አትሌቲኮ ማድሪድ እንደዛ ጨዋታ ሉዝ አያደርግም ከሄታፌ ጋር እንደነበረው ጨዋታ። የአሁኑን ግን ጥሩ ፐርፎርማንስ አልነበረም ማለት ምን ሆነ ግን ትላንትና ባርሰሎና ከትላንት በስቲያ ሪያል ማድሪድ በማሸነፋቸው ምክንያት ከሪያል ማድሪድ በ6 ከባርሰሎና በ9 ነጥብ ርቋል። 9 ጨዋታ ብቻ ነው የቀረው። ከዚህ በኋላ ለመቀልበስ ያለው እድል በጣም ጠባብ ይመስለኛል። የሁለቱ የማድሪድ እና የባርሰሎና ፉክክር ግን እስከ መጨረሻው ሊቀጥል ይችላል። የበለጠ አሳማኙ ቡድን ባርሰሎና ነው። በዚህ ሳምንት የተደረጉትን ጨዋታዎች እንኳ ብናይ ሌጋኘስን አሸንፏል። የሁለቱ የአጋማሽ ፐርፎርማንስ ጥሩ ነበር። ግን አሰልጣኙ ለስንት ወር ነው ያሉት? ይሄንን ባላንስ ለስንት ወር ነው ያሉት? ከነሐሴ ጀምሮ ከመጀመሪያ ጨዋታቸው ጀምሮ ብለውታል። ትላንትና ከትላንት በስቲያም ይሄንኑ ሲያነሱት ነበር። የሌጋኘስን የመልሶ ማጥቃት የመቆጣጠር ችግር ነበረባቸው። በ9 ደቂቃ 2 ጎል ነው የተቆጠረባቸው። 2 የቆም ኳስ ጎሎችን አስቆጥረዋል። አንደኛው በጣም አከራካሪ ፍጹም ቅጣት ምት፣ የቅጣት ምቱም በጣም አከራካሪ እንደው አይደለም የሚያሰጠው አይመስለኝም። ሁለቱ ምባፔ ያስቆጠራቸው 2 ጎሎች የፍጹም ቅጣት ምቱ ግሩም ፓኔንካ ነው። ቅጣት ምቱ በሱ የእግር ኳስ ተጫዋችነት ታሪክ የመጀመሪያ ቅጣት ምት ጎሉ ነው። ግን ውሳኔዎቹ ግን አከራካሪዎች ናቸው። ለዚህ ነው የሌጋኘሱ አሰልጣኝ ሌሎች ቡድኖች በየሳምንቱ የሚያለቃቅሱ ቡድኖች አሉ፣ የእኛም ክለብ መግለጫ ማውጣት አለበት የሚል አስተያየት የሰጡት። ዞሮ ቁም ነገሩ ማሸነፍ ነው። 63 ነጥብ አለው። በ3 ነጥብ ነው የሚያንሰው ከባርሰሎና እና መሳ እንዳነሳሹ ባርሳ እንዲህ አይነት አመት እያሳለፈም ቢሆን ቅርብ ነው ፉክክሩ። ኤል ክላሲኮ ደግሞ አለ። እንዲያው የ3 ነጥቡ ልዩነት እንኳ ቢቀጥል
አሁን የሚቀጥለው ጨዋታ ከባድ ጨዋታ ነው ለባርሰሎና። ከሪያል ቤቲስ ጋር ነው የሚጫወተው። በሳምንቱ አጋማሽ ደግሞ ያው የኮፓ ዴል ሬ ጨዋታ ካደረገ በኋላ ሌላ ከሚያዝል ጨዋታ በኋላ የሚደረግ አንዱ ፍርሃት ይሄኛውን ቢዚ ስኬጁል እንዴት ነው አሰልጣኙ የሚወጡት የሚለውን። ግን ባርሰሎና እንደዚህ ግሩም ነው እያልን እያደነቅን ሪያል ማድሪድ አስተማማኝ አይደለም ምናምን እያልን ልዩነታቸው ግን 3 ብቻ ነው። ለዚህ ነው ላሊጋው በጣም ኢንትረስቲንግ የሚሆኑ። ግን ግሩም ቡድን ነው። ቢያሸንፉም ባያሸንፉም የላሊጋው ሻምፒዮን ቢሆኑም ባይሆኑም ግን አይ ቲንክ ለሁሉም ሰው ለገለልተኛ ምንም አይነት ፓርቲዛንሺፕ ለሌለው ለሆነ ለአትሌቲኮ ማድሪድ ወይ ለባርሰሎናም ለማድሪድም ለማያደላ ሰው ፉትቦሉን ብቻ ለሚያይ ሰው የአውሮፓ ምርጡን ፉትቦል ያሳየው ባርሰሎና ነው። ባርሳ ሲባል ደግሞ የምናውቀው እሱን መጫወት ኮሌክቲቭ አጫወት እና ትላንትና በጣም ጥሩ ተጫወተው። የሁለተኛ አጋማሽ ስፔሶቹን በደንብ ኤክስፕሎይት ማድረግ የሚችል ቡድን ሆነ። የመጀመሪያ ነገሮች በኮንትሮል በማድረግና ከኳስ ውጭ ባለ ትጋት እንደዛ ዶሚኔት አድርጎ ነው ያሸነፈው። ብዙ ጠንካራ መልኮች ያሉት ቡድን ነው፣ እየመራ ነው። አሁን እንግዲህ ከአትሌቲኮ ማድሪድ ጋር ደግሞ ሌላ ከባድ ጨዋታ ይደረጋል። ስንት ጨዋታ አየን ከአትሌቲኮ ማድሪድ ጋር በዚህ ዓመት በላሊጋ። ሁለቱም ጨዋታዎች ድራማዊ ነበሩ። ሁለቱም ጨዋታዎች በመጨረሻ ደቂቃ በተቆጠሩ ጎሎችን የተወሰኑት። የመጀመሪያውን በአሌክሳንደር ሶርሎት፣ የመልሱን ጨዋታ ደግሞ በ20 ደቂቃ ውስጥ 4 ጎል ባርሰሎና አስቆጥሮ፣ የኮፓ ዴል ሬው ጨዋታ ደግሞ 4-4 ያለቀው የመጀመሪያ 10 ደቂቃ ላይ አትሌቲኮ ማድሪድ 2 ጎሎች 2-0። ከዛ በኋላ ባርሰሎና 4 ጎል አስቆጠር 4-2። ከዛ በመጨረሻዎቹ 10 ደቂቃዎች ደግሞ አትሌቲኮ ማድሪድ ተጨማሪ 2 ጎል አስቆጠር 4-4። ሁሉም ጨዋታዎች ድራማዊ ጨዋታዎች ነበሩ። አሁን የመልስ ጨዋታ ይደረጋል። አትሌቲኮ ማድሪድ በቃ በዚህ ዓመት ዋንጫ የማንሳት የመጨረሻው ድል ስለሆነ ቀላል ጨዋታ አይሆንም። ደግሞ በሜትሮፖሊታኖ የሚደረግ ጨዋታ ነው። በዚህ ሳምንት አጋማሽ በሌሎችም ሀገራት ትልልቅ ጨዋታዎች ይደረጋሉ። የጥሎ ማለፍ ጨዋታዎች ኢንተር ና ኤሲ ሚላን ለምሳሌ በኮፓ ኢታሊያ በግማሽ ፍጻሜ ይገናኛሉ። ይሄም ሌላ ትልቅ ጨዋታ ነው። የሚላን ደርቢ ነው። ስለዚህ ከዛ ከትላንት ጨዋታ በኋላ ደግሞ ቶሎ ሪከቨር አድርጎ የሚቀጥለውን ጨዋታ ማሰብን ይጠይቃል ማለት ነው። ስለዚህ ላሊጋው በጣም ኃይለኛ ፍክክር ያለበት ነው። ባርሰሎና ደግሞ አይ ቲንክ ያለ ጥርጥር የአውሮፓ ምርጡን ፉትቦል የሚጫወተው ቡድን ነው። ቁጥሮቹ ሁሉ ያንን የሚያብራሩ ናቸው። በተለይ ደግሞ ይሄኛው የአውሮፓውያን አመት ከተቀየረ በኋላ 2024 በ2025 ከተተካ በኋላ የሚገርም ነው። እስኪ ደግሞ የተወሰነ አድማጮቻችን አስተያየት እንቀበል። የባርሴሎና ጉዳይ ላይ በፋሽን የሚል አድማጫችን አንሲቪልክ በባርሴሎና እየገነቡ ያሉት ቡድን ምን አይነት ቡድን ነው? ከተጫዋቾቹ የተናጥል ብቃት ጋር ሁሉም እንደ ቡድን የሚጫወቱት በወጣት ቡድን የተገነባ ነው። ሆኖም ግን አንዳንድ ቦታ ላይ ሁነኛ ተጫዋቾች ያስፈልገዋል። እንደ አጥቂ ክፍሉ አሁን ሌዋንዶስኪ 36 ዓመት ሆኖታል። ብዙ ዓመት አያገለግልም። እኔ ብቻ ነኝ ግን በባርሴሎና ውስጥ ስፔን የምትታየኝ። አንሲቪልክ የምር 60 ዓመታቸው ነው አይመስሉም እኮ በጣም ወጣት ሆኑብኝ። ብቻ ምንም የማድሪድ ደጋፊ በሆነም ባርሳ ግን ዋው የሚያስብል ብቃት ነው ብሎናል። ብርሽ ተስፋ ዋው የፕሬዝደንቱን ይቅርታና የፕሬዝደንቱን ግን አሰልጣኞች የመሾም ኳሊቲ ግን ያየሁበት ነው። ምክንያቱም ጀርመን አሰልጣኝ ለመሾም ወስነው ነበር። ቱሄልን፣ ናግልስማንን፣ ክሎፕ ከባድ ኦፕሬሽን ስለሆነ እንጂ ክሎፕን እና ፍሊክን የእሳቸው አስተያየት ምንም እንኳ ስፔን ዶሚናንት ቡድን ብትሆንም በታክቲካል ኤቮሉሽን ግን መሪዋ ጀርመን ነች ብለው ነው የሚያምኑት። ከዚህ በፊት ራያካርትን የቀጠሩት እሳቸው ናቸው። ከዚህ በፊት ጓርዲዮላንም የቀጠሩት እሳቸው ናቸው። ቻቪን ሳይወዱም ቢሆን አማራጭ በማጣት የባርሰሎና ኢኮኖሚ ሁኔታ ከዛ የተሻለ አሰልጣኝ ለመቅጠር ስለማይፈቅድ ቻቪን አመጡት። በቻቪም አልተበሉም። ያው አንድ ላሊጋ አሸንፈዋል፣ ኮፓ ዴል ሬይ አሸንፈዋል። የፍሊክ ግን ግሩም በጣም እና የባርሰሎናን ያንን ቅድም አድማጫችን አንድ ቁጥር ጨምርና ወደ ቴክስቶቹ ትመለሻል። በሁለት ጨዋታዎች 7 ጎል 7 ጎል፣ በሌሎች 2 ጨዋታዎች 6 ጎል፣ በ11 ጨዋታዎች 5 ጎል፣ በ20 ጨዋታዎች 4 ጎሎች ያስቆጠሩ እና የሚደንቅ ቡድን የገነቡት። አድማጫችን ያነሳው አስተያየት ጥሩ ነው። ግን ፕሬዚደንቱንም እና ይህንን ቅጥር የፈጸሙትንም ሰዎች ዴኮን ይሁን ወይ ሌላ ወሳኝ ሰው ካለ ግሩም ውሳኔ ነው። ያለምንም ዝውውር ያለምንም ትልቅ ዝውውር በተዳከመ ስኳድ ማንም ሰው ባርሰሎናን የውድድር ዘመኑ ሲጀመር እንዲህ ብሎ አልገመተም። ያስፈረመውን ተጫዋች እንኳ ለማስመዝገብ አሳር ነበር ዳኒ ኦልሞ እና የአሰልጣኙ የእጅ ስራ ነው። የሃንሲ ፍሊክ የማሰልጠንን ተአምርም ታያለች። አሁን ሰዎች ምን ይላሉ? አንድ በጣም ጥሩ ዘገባ እያየው ነበር። ለነገሩ ብዙ ሪሰርች የተደረገ ነው። ከአንድ 30 ጎል ከሚያስቆጠር አጥቂና ከአንድ አሰልጣኝ ማን ነው የበለጠ ኢንፍሉዌንሻል የሚል
ዲቤት። ዞሮ ዞሮ ዌጅ ቢል ነው የሚወስነው። የአሰልጣኞች ኢንፍሉዌንስ ሚዲያው እንደሚያጋንነው አይደለም ይላሉ ሰዎች። ዞሮ ዞሮ ጥሩ ስብስብ ካለ የተጫዋቾቹ ጥራት በጣም የላቀ ከሆነ ያንን ሜስ አለማድረግ ነው የአሰልጣኝ ስራ። ብዙ አይደለም እንደምናስበው አይደለም ምናምን የሚል አንድ አርቲክል እያነበብኩ ነበር። አንዳንዴ ግን የአሰልጣኝ ስራ ጎልቶ ታያለች። በዚህኛው የባርሰሎና ቡድን ውስጥ ያ ነው የሚታየኝ። ግሩም ቡድን የገነቡት በዋንጫ ከታጀበ ደግሞ ታሪካዊ ቲም ነው የሚሆነው። ብሩሽ ተስፋ ሮበርት ሌዋንዶውስኪ ምን አይነት ተጫዋች ነው? ብሶበታል፣ ሙሉ የሆነ አጥቂ ነው ብሎናል። አንዲማን ባርሴሎና ላሊጋው ማሸነፉ የማይቀር ነገር ነው። ሪያል በቅርቡ መጣሉ አይቀርም። ከዛ ኤል ክላሲኮ አለ። ሲጀመር ሪያል ላሊጋ ላይ እንደ ሻምፒዮንስ ሊግ አይደለም። በተረፈ ባርሳ ላሊጋውን ካላሸነፈ በደል ነው የሚሆነው። ሪያል በፍጹም ማሸነፍ አይገባውም። አንዲ ነኝ ከዶዶላ ብሎናል። ሌላኛው አድማጫችን ከማል አብዲ የኔው የዘንድሮ ባርሴሎና ውብ እግር ኳስ የሚጫወት እንደፈለገ ጎል የሚያስቆጥር ቡድን ነው። እንደ ላሚን ያማል ወጣት ኮከብ ተጫዋቾችን ይዟል። በጉዳት ምክንያት እነዚህን ተጫዋቾች የማያጣ ከሆነ የዘንድሮ ባርሳ ሁሉንም ዋንጫ ከመብላት ማንም ሊያስቆመው አይችልም ብሎናል። ሌላ አስተያየት አብርሃም መንግስቱ የባርሳና የማድሪድ ፉክክር የሁሉም ትኩረት የሳበ ነው። እንደ እግር ኳስ ቤተሰብ የሁለቱ ቡድኖች የተጫዋቾች ጥራት ሁሉም ያስገርመኛል። ቢሆንም ግን የሃንሲ ፍሊክ ባርሴሎና የፔድሪ፣ የላሚን ያማል፣ የራፊኒያ፣ የሌዋንዶውስኪ ጥምረት የሚያቆመው ምድራዊ ያህል ያለ አይመስልም። የ2013 ባርሴሎና በድጋሚ እያየነው ይመስለኛል። ሃንሲ ፍሊክ ግን ምን አይነት የሚገርም ቡድን ነው የሰራው ብሎናል። እናመሰግናለን አድማጮቻችን። አሁንም ቆይታችሁን አራዳ ኤፍ ኤም 95.1 ላይ እንድታደርጉ ነው ምን ጋብዛችሁ።